በኢትዮጵያ የሙዚቃ ታሪክ ውስጥ አሻራቸውን መጣል ከቻሉ ስመጥሩ ዘፋኞች አንዱ ነው። ተወዳጅነትን፣ ተደናቂነትን፣ ተፈቃሪነትን ማትረፍ የቻለ ፈርጥ እንደሆነ ብዙዎቹ መሰክሩለታል። ዘፈኖችን በተለያዩ ኮንሰርቶች በሚዘፍንበት ወቅት በተለያዩ የእድሜ ክልል የሚገኙ ሰዎች ልክ እንደ ብሔራዊ መዝሙር በሚመስል መልኩ አብረውት በመዝፈን አድናቆትን ያሳያሉ። ሚያዝያ 30 ቀን 1934 ዓ.ም የተወለደው ወደ ሙዚቃው ዓለም ከመግባቱ በፊት ያልሰራው ስራ አልነበረም። አናጺ ሆኖ ሰርቷል። ቀለም ቀብቶ ቤት አሳምሯል። ወጥ ቤት ገብቶ አልጫውን ከቀይ አጣፍቶ እየሰራ ባለሙያነቱን አስመስክሯል። ዝግጅታችን ተከታታዮች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድታበረታቱን እየጋበዙ በሁላችንም ህይወትና ትዝታ ውስጥ ታላቅ ስፍራ የሚይዘውን የትዝታውን ንጉስ መሐመድ አህመድን በዛሬ ፕሮግራማችን ልናስቃኛችሁ ወደድን። ስመጥሩ ድምፃዊ መሐመድ አህመድ በ1934 ዓ.ም የሀገራችን ዋና ከተማ ወይም ደግሞ መዲና በሆነችው በአዲስ አበባ ከተማ እንደተወለደ ወደ ሙዚቃው የተቀላቀለው በክቡር ዳኛ የሙዚቃ ባንድ እንደነበር ይነገራል። የኢትዮጵያ የኪነ ጥበብና የመገናኛ ብዙሃን ታህሳስ 24 ቀን 1991 ዓ.ም የረጅም ጊዜ ተሸላሚ በሚል ዘርፍ እንደሸለመው የማይረሳ የቅርብ ጊዜ ትውስታችን ነው። በኢትዮጵያ ብቻ ሳይሆን በዓለም ሙዚቃ ላይ ታላቅ አሻራ ኑሯል። ሚሊዮኖችን በዜማዎቹ አሸንፏል። ሙዚቃን ህይወት አድርጎ ዘመንን፣ ትውልድና ሁነትን ተሻግሯል። ዘመናዊ ሽሬ ስራዎቹ አበርክቶልናል። በክብር ዘበኛ፣ ዋሊያስ፣ ዳህላክ፣ አይቤክስ እና ከራሱ የሶስት ኤም ባንዶች ጋር በርካታ መድረኮችን መስራቱን በአንድ ወቅት በያሬድ የሙዚቃ ትምህርት ቤት ተማሪዎች የሙዚቃ ህይወቱን ሲያካፍል አዳራሹን በሙዚቃ ተማሪዎች ተሞልቶ የነበረ ሲሆን ለብዙዎቹ የትዝታው ንጉስ ማየት ትልቅ ነገር ነው። በአካል ተገኝቶ ከእርሱ ጋር ማውራቱ እንደ ትልቅ እድልም ይቆጠራል። በሚያስደንቅ ሁኔታ መሐመድ በስሜት ተሞልቶ ከተማሪዎች ጋር ያለቀስበትን ሁኔታ ታይቷል። የሙዚቃ ህይወቱን የጀመረው አንድ ላብራቶሪ ውስጥ ሳንድዊች እንዲያቀርብ በተቀጠረበት ጊዜ እንደነበር በርካታ መረጃዎች ይጠቁማሉ። እንዳጋጣሚ ሆኖ በዚያው በተቀጠረበት ውስጥ ጥላሁን ገሰሰ ይዘፍንበት የነበረ ቦታ ላይ እንደነበረ የተለያዩ መረጃዎቹ ጨምረው ይገልጻሉ። የክቡር ዶክተር አርቲስት መሐመድ አህመድ ከአሁን ቀደም ያልተሰሙ የህይወት ገጽታዎችን አካቶ የተሰናዳው መጽሐፉ ጥር 1 ቀን 2017 ዓ.ም በማሪዮት ሆቴል ለምረቃ በቅቶ ነበርም። ለዝግጅት 10 ዓመታት የወሰደው መጽሐፉ የክቡር ዶክተር አርቲስት መሐመድ አህመድ ከአሁን ቀደም ያልተሰሙ የህይወቱን ገጽታዎች ያዘ ሆኖ የተሰናዳ ስለመሆኑ ደራሲው ወሰን ደበበ ማንደፍሮ ጨምሮ ገልጿል። ላለፉት 63 ዓመታት በሙዚቃው ዓለም ያሳለፋቸው ውጣ ውረዶች፣ የቤተሰብ የኋላ ታሪክና የወዳጅ ጓደኞች እንዲሁም የሙያ ባልደረባዎቹ ምስክርነት አካቶ ያዘው የህይወት ታሪክ መጽሐፉ በጋዜጠኛና ደራሲ ወሰን ደበበ ማንደፍሮ ተዘጋጅቶ ለንባብ ከበቃ ጥቂት ጊዜያትን አስቆጥሯል። በ1960ዎቹ አካባቢ መሐመድ ወደ ፈረንሳይ አቅንቶ ሙላቱ አስታጥቄ ጋር አብሮ ዘፍኗል። በዚያችው ከተማ ማይክል ጃክሰን በዚያው ምሽት አብረው እንደተዘፈኑ ይነገራል። በዚሁ መድረክ ላይ አዲስ እየሰራው ያለውን አብራይናት ስለሚለውም ዘፈኑን ተናግሯል። አዳራሽ ውስጥ እየጠቆመ ምን ያህል እንደሚያፈቅራት በህዝብ ፊት ሳይቀር ሲናገርላት ነበር። የትዳር ሁኔታውን ስናይ ወይዘሮ እጅጋየሁ በየነ አግብቶ 3 ልጆችን አፍርቷል። በኋላም እሷን ፈቶ ወደ ቀድሞ ፍቅረኛው አልማዝ ይልማ ሄዷል። እጅጋየሁ በየነ በ1963 በኢትዮጵያ የቁንጅና ውድድር አሸናፊና ቆንጆ ሴት ነበረች። መሐመድ ደግሞ በወቅቱ ዝነኛ ዘፋኝ ነበር። ክብር ዘበኛ ውስጥ ስሙ ገናና ሆኗል። እናም እጅጋየሁ በየነ ከሚስቱ ከአልማዝ አፋታ ገባቸው። ራሷ በቅርቡ እግረኛው ሚዲያ ላይ ቀርባ እንዳወራቸው የማይረሳ የቅርብ ጊዜ ትውስታችን ነው። አብራይናት ከልጅነት እስከ እውቀት አብራይናት እዚሁ አለች፣ በመንፈሴም በስራዎችም ውስጥ አብራይናት ሲል ተናግሮላታል። እዚህ ለመድረሴም ምክንያት የሷ ናት ሲል በተለያዩ መድረኮች ላይ የመሰከረላትን እሷን ትመክረኛለች። ከዓመታት በፊት አልማዜ ብዬ ዘፍኛላታለሁ፣ አሁን ደግሞ አብራይናት ብዬ ዘፍንላታለሁ ሲል አሞካሽቷታል። በአማራ ሚዲያ ኮርፖሬሽን የሚዘጋጀው በኩር ጋዜጣ ታህሳስ 21 ቀን 2017 ዓ.ም ይዞት በወጣው እትም ስለ ትዝታው ንጉስ እንዲህ ይለዋል። የትዝታ ዘፈን ስሰማ ቆዳዬ ይነዝራል የሚለው መሐመድ በትዝታ ዘፈኖቹ ንግስና አግኝቷል። ትዝታ የውስጤን የምገልጽበት ዘፈን ነው፣ በጣም የምወደው የዘፈን አይነት ነው ይላል ታላቁ ሙዚቀኛ መሐመድ አህመድ። ሌላኛዋ የትዝታ ንግስ ደግሞ ቤዛ ወርቅ አስፋዋለች። በአጭር የተቀጩት ማዲንጎ አፈወርቅና ታምራት ደስታም አሉበት። ጸጋዬ እሸቱ፣ ሚካኤል በላይነህ፣ ብዙአየሁ ደምሴ፣ ህብስት ጥሩነህ፣ ትዕግስት ፋንታሁን በጋራ ስለ ትዝታ ዚመዋል። መሐመድ ከዘፈኖች ሁሉ አብልጦ የሚወደው የትዝታ ዘፈኖች ነው። ለዚህ ደግሞ ትዝታ የውስጥ ስሜትንና ብሶቴን የሚናገርልኝ ስለሆነ ነው ይላል መሐመድ። በትዝታ ዘፈኖች ውስጥ ከፍቅረኛው መለየቱ ያመጣበትን ናፍቆትና ፍቅር እንደገለጸበትና ያለን ትዝታዬ ለኔ ትዝታዬ ላንቺ የሚሏት ዘፈን ታጫውተኛለች ብቻዬን ስሆን፣ ፍቅርን ሸኘሁት ወጥቼ እስከ ደጅ፣ መውደድን ሸኘሁት ወጥቼ እስከ ደጅ፣ ማባረር ያቃተኝ ትዝታ ነው እንጂ። የትዝታ ዘፈን በአንድ በኩል የቁስል ስሜት አለው፣ ውስጥን በማከክ ያስደስታል፣ ወዳጅ ይመስላል፣ ጠላትም ጭምር ነው፣ ያብሰለስላል። በዛሬ ላይ
ናፍቆትን ጭሮ እድሜን ያባክናል። ለዚህ ነው መሐመድ ትዝታን ጠላት ነው የሚለው። በልቼ ርቦኛል፣ ጠጥቼም ጠምቶኛል፣ ሌሊት እየመጣ እንቅልፍ ይነሳኛል፣ ጠላቴ ትዝታን ማን ሰው ያስጥለኛል ይልና እንደገና መልሶ ደግሞ ፍቅርን ከትቦ የሚያስቀምጥ መልካም ማህደር ያድርገዋል። ወደ ፕሮግራማችን ተከታታዮች ለዛሬ ያዘጋጀላችሁ መሰናዶ በዚህ ቋጨን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድታበረታቱን ጋበዝኩ። ሰናይ ሁሉ ተመኘሁ።